እሰራልሻለሁ ብለህ ነበር የተለያየ ነው አይደል? እጄድ ማውራት እንችላለን። በቀላሉ አምኜ እዚህ መኪና ውስጥ ምገባ ይመስላል። ቆንጆ ቦታው ወስጄ ምሳሌ ጋብዝሽ። ያው ለይቅርታው አይመጥንም ብዬ መብላት ካልፈለኩስ? እኔ ደግሞ መብላት አምሮኛል። አረቀስ እንዴ ለወሬ ስትሮጭ እንዳትደፊ። ወይኔ ገነት እንደዚህ አይነቷን ሾካካ ወለድኩ። ሶርድ ኪኒን ነው ብላኛለች። ምን እንዳደረግሽ አላውቅም። እቺ ሴትዮ አንቺ ልጅ ለማስወረድ ፈልጋ ነው። ዝናሽ ወይዘሮ ዝናሽ ዛሬ በእጅጉ የምትፈራትና የምትፈራውን ነገር አንድ ሰው ብቻ ማንም ሌላ ሰው የማያውቅባት ሚስጥር እሷም ደግሞ ኑሐሚን ብቻ የምታውቀው ብቻ ሚስጥር ነበረ። እሱንም ሚስጥር እንግዲህ ዛሬ ምን ጊዜም እየተከተለች የምትፈራውን ነገር ዛሬ እንግዲህ ኑሐሚን እሳት ለብሳ እሳት ጎርሳ ወደ ቤቷ ሄዳለች ማለት ነው። እንግዲህ ወይዘሮ ዝናሽ ዛሬ የሚስጥሯ ፍጻሜ ይሆንላታል። ያም ሳያንሳት ደግሞ ወይዘሮ ዝናሽ የወለደችው ልጅ በቤቷ ውስጥ ተቀምጦ አሁን ድረስ ለልጆቿም ይሁን ለአቶ ላይኩን ምንም የተናገረችው ነገር አልነበረም። እንዲሁም ደግሞ ቤተሰቡን በሙሉ ጥርጣሬ አድሮበት ነበር። ይህ ልጅ ማን ነው? ምንድን ነው? በሚያደርጋቸው ነገሮችና በእሷ አክት በምታሳየው አክት ፍራቻ የሌለ አዲስ ባህሪ በማምጣቷ መላው ቤተሰብ እንዲመራመሩና እንዲያጣሩ በዚህ ዙሪያ ላይ እንዲከተሏት የሚያደርግ ነገር ነበራት። ታዲያ ይህንን ነገር ደግሞ እነሱን በራሳቸው እየተመራመሩ እደርስበታለሁ እያሉ እየተመራመሩ እሷ ደግሞ በአጭሩ የዚህ ታሪኳና የዚህ ጉዷ እድሜው እንዲያጠር አድርገዋለች ማለት ነው። ታዲያ ወይዘሮ ዝናሽ ደግሞ ይሄ ነገር በፍጥነት እንድትዋረድ የሚያደርጋትን ነገር እያደረገችው ለምንድን ነው? የኑሐሚንን ልጅ ለመግደል ለወይዘሮ ገነት መርዝ ሰጥታት ነበረ። እንግዲህ ወይዘሮ ገነት ደግሞ ለራሷ ጥቅም ስትል ይህንን ሚስጥር አሳልፋ ሰጥታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። በሌላ በኩል ደግሞ ወይዘሮ ገነት ወደ አቶ ተሰማ ቤት ከሄደች በኋላ እሱን ለማማለል ስስ ቢጃማ ለብሳ ጥረት አድርጋ ነበረ። አቶ ተሰማም ለዚህ ነገር አልተበገረላትም። ክብርሽን ጠብቂ በማለት በአጉል ምሽት ከመኝታ ክፍሉ አባራ ማለት ነው። ይህንንም ነገር ሲናገር በኑሐሚንና በሱ ትልቅ ክፍተት አለ። በእርግጥም ልጁ በማርገዟ እንደ ማንኛውም እናትና አባት ልጁን የሚወዳትን የሚኮራባት ልጁን በክብር በወግ በማዕረግ ሊሸኛት ይፈልግ ነበር። እሷ ደግሞ በአቋራጭ እንደዚህ ነፍሰ ጡር በመሆኗ ትልቅ ቅሬታን ስለፈጠረበት ያን ያህል አሁን እንደ በፊቱ ቅርርብ የላቸውም። ቢሆንም ግን ለልጁ ያለው ክብር ከዚህ አነጋገሩ ያስታውቃል። ወይዘሮ ገነትን አሁን ውጭልኝ ሲል ይህንን ነገር ኑሐሚን ልጄ ሳትመለከት ኑሐሚን ልጄ ሳትሰማ ከዚህ ውጭልኝ ነበር ያለው። ይህንንም ቃል በመናገሩ እንግዲህ የምን ያህል ክብር እንዳለው ለልጁ የምን ያህል ጨዋ አባት እንደሆነ ለጨዋ ልጁ የሚያሳይ ነገር ነው ማለት ነው። ወይዘሮ ገነትም እንግዲህ ባለቤትህ ነኝ እንዴት እንደዚህ ታደርጋለህ ስትልም እሱም አሁን ውጭልኝ አዝኜልሽ እንግዲህ ባለቤቴ ነሽ ብዬ ወደ ቤት አምጥቼሻለሁ እንድትጠጊ አድርጌሻለሁ፣ ነገር ግን ደግሞ ምኝታ ክላሴ እንድትገቢ አልፈቅድልሽም በማለት በውድቅት ሌሊት አባሯታል። ታዲያ ይህንንም ነገር ደግሞ ውጭ ሆና ስትመለከት ነበረ። ወደ ውጭ አጉል ምሽት ላይ ወይዘሮ ገነት ወደ ክፍሏ ስትወጣ ተመልክታት ነበረ ኑሐሚን። ታዲያ አቶ ተሰማም ደግሞ ይህን ነገር የተመለከተች አልመሰለውም ነበር። በጠዋት ሲነሳ ምን እየተካሄደ ነው አባዬ በማለት ጠይቀው ነበረ። እሱም አንቺ ያደረግሽውን ነገር ለመሸፈን በዚህ ለማጣጣት አስበሽ ከሆነ ተሳስተሻን፣ እኔ ከወይዘሮ ገነት ጋር ምንም አይነት ግንኙነት የለኝም። እሷ ግን ወደ ክፍሌ መታ ነበር፣ እኔ ግን አባረሪያታለሁ። የተመለከትሽው ነገር እኔ እንዳባረርኳት እንጂ ከኔ ጋር አድራ እንዳልሆነ እንድትገነዘብልኝ እፈልጋለሁ በማለት ጨዋነቱንም ነግሯታል። ታዲያ በዚህም የተናደረችው ወይዘሮ ገነት ደግሞ ወደ ልጇ ነበር የደወለችው። ክብሬ ተነክቷል፣ ባለቤቴ ሊያየኝ አይፈልግም፣ ተጸይፎኛል፣ ስለዚህ በጣም ተሰብሬያለሁ በማለት ነበር ለልጇ ያሳወቀቻት። ልጇም ደግሞ እንግዲህ ጮማ ወሬ በማለትም ደግሞ ሌላ ነገር አቀብላት ነበር። ስለዚህ ለዚህ ወሬሽ ደግሞ መገናኘት ይኖርብናል በማለት ወደ ሆቴል ቀጥራት ነበረ። በነፃነት ሆነን ማውራት ይኖርብናል በማለት ቀጥራት ነበር። ወደ ሆቴልም ሄደው ደግሞ የተሰማትን ነገር ነግራታለች። ወይዘሮ ገነት እንግዲህ አቶ ተሰማ ለልጁ በአይኗ እንኳን እንዳትመለከት በስህተት እንዳትመለከትና በስህተት እንዳትረዳው ለልጁ ያን ያህል ክብርና ትልቅ ቦታ ሲሰጥ፣ ወይዘሮ ገነት ደግሞ ያደረገችውን ውርደት ለልጅ የማይደረግና የማይነገረውን ነገር እንግዲህ ለልጇ
ተናግራለች ማለት ነው። እናም ልቤ ተሰብሯንም በማለት ለልጇ ነግራታለች። ታዲያ ይህ ነገር ደግሞ መነገር አልነበረበትም። ነገር ግን ማንኛውንም ነገር የተንሻከከ ነገር እና የማይረባ ስራ ላይ የምትሳተፈውን ኤደንን ደግሞ ልጇ በምታደርገው ነገር ወይዘሮ ገነት ትናደድባታለች። ወይኔ ገነት እንዳንቺ አይነት ሾካካ ልጅ እኔ ወልድ ነበር፣ እንዳንቺ አይነቱ ከእኔ ማህፀን ይወጣ ነበርም ትላለች። ነገር ግን ወይዘሮ ገነት የማይደረግ ነገርና የማይነገር ነገር ለልጇ ብዙ የምትነግራት ነገሮች አሉ። የማይነገር ነገር ለምሳሌ አሁን ወደ ሆቴል ጠርታት በጋበዘቻት ወቅት የነገረቻት ነገር በሙሉ የራሷ የሰራችው የሚያሳፍር ነገርም ነበረ። እሱንም ደግሞ ልጇ እያፈረችም ነበር እያዳመጠቻት። ታዲያ በመቀጠልም ደግሞ አስከትላም ደግሞ ኑሐሚን ከቤት ይዛው መታ እንደነበር አንድ ዳግም የሚባል ልጅም ነግራት ነበረ። ያም ዳግም እንግዲህ ከቤት ራሱን ተጠቅልሎ ስለነበረ የወይዘሮ ዝናሽ ቤተሰብ ነው በማለት ደግሞ ኤደንም የምታውቀውን ነገር ከቤት እንግዲህ እሱ ብቻ ነው ዳግም የሚባለው። እናም ደግሞ ራሱን ትኩስ ችግር ነገር የተፈጠረ ነገር እንዳለና ከባድ ድብደባ የደረሰበት ይመስላል ልጁ። ስለዚህ ዳግም የሚባል ከሱ ሌላ አናውቅም፣ ምናልባትም እሱ መሆን አለበት በማለት እንግዲህ የሰጠቻትን ሚስጥር እሷም ተቀብላ በፍጥነት ነበር ያመራችው ወደ ቤት። ወይዘሮ ገነትም ሚስጥሩን ለልጇ ስትነግራት ልጇ ደግሞ መረጋጋት እንኳን አልቻለችም ነበር። ይህንን ነገር ይዛ እስክትሮጥ ወደ ቤት እስክታደርስላቸው ድረስ በጣም ቸኩላ ነበር። ታዲያ ወይዘሮ ገነትም ደግሞ በዚህ ባህሪዋ በልጇ የተናደደችባትም እንዳንቺ አይነት ልጅ ትኖረኝ ለእኔ ይገባኝ ይሆን ወይ ትላለች። እሷ የምታደርገው ነገር ግን እየታያት አይደለም። ታዲያ በሌላ በኩል ደግሞ አቶ ሌኩን ወደ እነ ኑሐሚን ቤት በመምጣት እነ ኑሐሚንን የሚያስፈልጋቸውን ነገር እያለ አሁንም ደግነቱ እንደቀጠለ ነው ማለት ነው። አቶ ተሰማም ደግሞ ለአቶ ሌኩን አሁንም ድረስ ኑሐሚን ላይ እንደተቀየመባትና እንዳዘነባት ይነግረዋል። አሁንም እኮ ያ የማይረባ ልጅ እኮ ይመጣል እያገኘችው ነው ይለዋል። እሷም እንግዲህ ደግሞ አስከትላ የምትለው ያመንካት አይደለም ወይ ምናልባት ደግሞ እሱ ብቻ ይሆናል በዙሪያዋ የሚከተለው ቢለውም አቶ ተሰማም እንግዲህ እሷ የምትለው እንደዛ ነው ሲልም አቶ ለጉንም ደግሞ ደግነቱ እንደቀጠለ ነው። እንግዲያውስ እያስቸገራ ከሆነ ልጅን በዙሪያዋ እያንሻበበ የሚረብሻ ከሆነ ተገቢውን ቅጣት እኔ አሳየዋለሁ በማለት የጓደኝነትና የአባትነት ጥግን አሁንም አሳይቷል ማለት ነው። ታዲያ በሌላ በኩል ደግሞ አቶ ለጉን ደግሞ ሴት ልጁን እና ብቸኛ ልጁን ደግሞ በሌላ በኩል እየተበቀለለት ነው ማለት ነው። ኤርሚያስ አሁን አዲስ እርግብ ታስፈልገኛለች ሲልም ደግሞ እንደማታዋጣው አምራን እንደማታዋጣውና አምራን ብቻ በቂ እንደማትሆን ተጨማሪ የሚበቀላት ሴት እንደምታስፈልገው እየተናገረ ነበር። ይህንን ድርጊቱን ደግሞ አሁኑኑ ኤሚ ላይ በመደወል ከኤሚ ጋር የሌለ አዲስና ንጹህ ሰው በመምሰል ኤሚን ቀርቧታል ማለት ነው። ኤሚም ከዚህ በፊት አስፈራርቷት ስለነበረ ታያለሽ የማደርገውን አታኪኝም በማለት አስፈራርቷት ስለነበረ አልገባኝም፣ ይህ ደግነት ምን የሚሉት ደግነት ነው? የሌለ ፍቅር እያጫወተ ነው ምንድን ነው ብትለውም ሚያስም ይህንን ውበትና ይህንን መልክ ተመልክቼው አላውቅም በማለት እንግዲህ ኤሚን ሊበቀላት በተለይ ደግሞ ኑሐሚንን ላንገላቱበትና ኑሐሚንን ላመናጨቁበት እበቀላቸዋለሁ፣ እናቷንና እሷን ዋጋቸውን እሰጣቸዋለሁ በማለት በሌላ በኩል ደግሞ የመጀመሪያ ኢላማው የሚሆነው ገንዘብ ነው። ከኤሚ የገቢ ምንጩ እንደምትሆንና ከፍተኛ ገንዘብ በኤሚ በኩል እንደሚያገኝ እየተናገረም ነበር። በመጨረሻም ደግሞ የትና ምን አይነት ቦታ ላይ ወስዶ እንደሚጥላት እንግዲህ እኛ መገመት አይከብደንም። ራስሽን የት ቦታ ልታገኙ እንደምትችልና ራስሽን ልታጠፊ የሚያደርስ ስራ ላይ እንደመወረውርሽ እያለ ነበር እንግዲህ ኤርሚያስ የማይረቡ ስራዎቹ ለኑሐሚን ያለው ፍቅር እኛንም ቢያስደምመንም ብንወድለትም ነገር ግን ይህ አሳፋሪ ስራው አሁንም ካላቆመ የኑሐሚን ፍቅር ነው ተብሎ ያፈቀራት ፍቅር ነው ተብሎ ሊመዘገብለት አይችልም። እንግዲህ ኤሚን በሌላ በኩል እየተበቀላት ይገኛል ማለት ነው። ታዲያ ወይዘሮ ገነትም ደግሞ ለልጇ የነገረቻትን ነገር ለኤደን የነገረቻትን ነገር ኤደን ደግሞ ወደ ቤት ይዛ በመሄድ እሷም እየፈለገቻት ነበረ። ለእትዬ እስኪናገር ድረስ አጓግቶኛል ቸኩያለሁ በማለት እየሮጠች ሄዳ ነበር። ነገር ግን ደግሞ በሌላ በኩል ደግሞ ወይዘሮ ዝናሽ ከልጇ ጋር ከዳግም ጋር እየተነጋገረች ነበር። በአጋጣሚ ተነጋግረው በሩን ክፍት ስታደርግ ከኋላ ስታገኛት እሷም ደግሞ ተለጥፋ እያዳመጠች መስሏት ነበር።
እንደዛም ስትላት ይልቁንስ እንደዛ ማሰብ አይደለም ተለጥፌ እያዳመጥኩ አልነበረም ይልቁንም ጮማ ወሬ አለኝ በማለት ለወይዘሮ ዝናሽ እንግዲህ ያዳመጠችውን ነገር ነግራታለች ማለት ነው። በተለይም ደግሞ ዳግም የተደበደበው በኑሐሚን መሆኑን ነግራት ነበር። ወይዘሮ ዝናሽም እንግዲህ ይህንን ነገር በፍጥነት እሷ ምን ሲባል በናሆም በኩል ደግሞ ተላቀኩ ስል ደግሞ ዳግምም በየት በኩል አገኘችው ስትልም ደግሞ ወይዘሮ ዝናሽ በሌላ በኩል መጥፎ ሀሳብ በማሰብ እንግዲህ የኑሐሚንን ልጅ እንዲወገድ በማድረግ ገነትን እንድትተባበራት አድርጋ ነበር። እንግዲህ ወይዘሮ ዝናሽ ይህንን ነገር በማድረጓ ምንድነው የምትጠቀመው? ወይዘሮ ዝናሽ ስለምንስ ነው ልጇን ልትገልባት የተነሳችው? የእናትነት ስሜት ተሰምቷት ልጇ ስለተነካባት እናት እያጫወታት ነው ብለን እናስብ። እስኪ ምን ይመስላችኋል? ቤተሰብ ሀሳብ ኮሜንት አስተያየታችሁን እስኪ ኮሜንት ላይ ያስቀምጡ። የግላችሁ ሀሳባችሁን። ወይዘሮ ዝናሽ ይህን ነገር ያደረገችው ለምንድን ነው? በምን በኩል እና ምን ሲባል የኑሐሚንን ልጅ ለመግደል አሰበች? አስባው የማታውቀውን ነገር እንግዲህ ኑሐሚን ደግሞ ይሄ ነገር ደርሷታል። ወይዘሮ ገነትም ደግሞ እንደማታምናት ይህን ነገር ስላወቀች ገንዘቡን ተቀበላለች። ከዚህ የበለጠ ገንዘብ እንደሚደረግላት ተነግሯት ስጦታ እንደሚበረከትላት ተነግሯት ተቀብላ ነበረ። ይህንንም ነገር ስትቀባበልና ስትነጋገር ከወይዘሮ ዝናሽ ጋር የነበረውን ነገር ኑሐሚን ሴራቸውን ስለምታውቅ ፍጹም ልትቀበላት እንደማትችል ስለምታውቀው ስለዚህ ያላት አማራጭ ለኑሐሚን ማሳመኛ ቮይስ ሪከርድ መቀረጽ ነበረ እና ደግሞ ወይዘሮ ዝናሽ ስጦታውን እየሰጠቻትና የኑሐሚንን ልጅ እንድትገልላት እሷን አይጎዳሽም ይህንን ነገር አላደርግም ብትልም እንኳን ፈርቻለሁ ብትልም እሷን አይጎዳትም ልጁን ብቻ የሚያስወርድ ነው በማለት እንግዲህ ይህንን መርዝ ስትሰጣት የቀረጸችውን ሪከርድ ለኑሐሚን አስረክባታለች። ኑሐሚን ምንም ብትናገር እንደማታምናት ገነትን ስለምታውቅ ስለዚህ ይህንን ነገር በማስረጃ አቅርባላታለች ማለት ነው። ኑሐሚንም እንግዲህ ይህንን ነገር ከተመለከተች በኋላ አሁን ዋጋዋን ልኳን እሰጣታለሁ በማለት እሳት ጎርሳ እንግዲህ እሳት ሆና ወደ ወይዘሮ ዝናሽ ሄዳለች። አቶ ተሰማም ደግሞ ምን ሆና ነው ሲልም ወይዘሮ ገነት ለአቶ ተሰማ ያደረገችውን ነገር ወይዘሮ ዝናሽ ልጇን ለማስወገድ ያደረገችውን ነገር ለሱ ትነግረዋለች። እባክሽን የማይሆን ነገር ከማድረጓ በፊት ያዣት ቢላትም እሷም ደግሞ እንዲያያዙ ስለፈለገች ተዋት፣ ምንም አታደርጋትም፣ ተዋት ትሄድ በማለት እንግዲህ ትታቸዋለች ማለት ነው። ወይዘሮ ገነት ይህንን ነገር ያደረገችው እንግዲህ ለራሷ ስትል ነው፣ ለራሷ ጥቅም ተወዳጅነትን ለማትረፍ እወደዳለሁ፣ እዚህ ቤት ያለኝ ነገር እንደ እናትም ሆነ እንደ ባለቤት ይቀበሉኛል የሚል እንግዲህ ለራሷ አመቻችታለች። ለራሷ ይህንን ነገር ስታመቻች ለወይዘሮ ዝናሽ ደግሞ ምን አይነት ትልቅ ችግር እንዳመጣችባት አልተረዳችም። ወይዘሮ ዝናሽ ማንም የማያውቅባት ትልቅ ሚስጥር እንዳላት ማንም ስለማያውቅ ኑሐሚን የያዘችባት። ኑሐሚን በምን በኩል ልትጎዳት እንደምትችል ስላላወቁ እንግዲህ እነሱ ይህንን ሰርተዋል ማለት ነው። በሌላ በኩል ደግሞ ኤደንም ደግሞ ሚስጥሩን ከተናገረችን በኋላ ሁኔታዋ ያስታውቅ ነበረ። እንደሰማችም ኑሐሚንም እየመጣችም እንደሆነ ታውቅ ነበርና ሁኔታዋ ያስታውቅ ነበር። አልገባኝም፣ ምንድነው አዲስ ነገር አለ እንዴ? ባህሪሽ ድንጋጤ ይታይብሻል ብትላትም ወይዘሮ ዝናሽ ምንም ነገር እንዳላየች እንዳልሰማች አላውቅም ብላ ነበር። ኑሐሚንም እንግዲህ አገባቧ እሳቱና ነበር የገባችው። እንደገባችም እንግዲህ የክብር ስሟን አንስታ ዝናሽ በማለት ነበር የጠራቻት። ይህን ነገር እንግዲህ በአቶ ላይኩን ፊት ነው የተጠራችው። አቶ ላይኩን ስድነሽ መቼም ሊል አይችልም። ወይዘሮ ዝናሽም ደግሞ የራሷ የሆነ ድንጋጤ ስላላት የሆነ ነገር እንዳደረገች ነው የሚረዳው ማለት ነው። እንግዲህ በቀጣይ ደግሞ ተመልሰን የምናየው ይሆናል። ወይዘሮ ዝናሽ ዛሬ ተዋረድ ይሆን ወይስ ደግሞ በምን ትይዛት ይሆን? በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ